የሩታ አዲሱ ፍቅረኛ መጣ ኬም መጣ የሚለውን አሁን የምነግራችሁ ይሆናል። ቪዲዮውን እስከ መጨረሻ ካያችሁት ትክክለኛ እውነታውን ታውቃላችሁ። በጣም ደስ ብሎኛል። ምስ ለመናገር ከሆነ እግዚአብሔር የተመሰገነ ይሁን። በቃ ሩታ ማለት በጣም ጥሩ ሰው፣ በጣም ለሰው አሳቢ ሰው ናትና ጥሩ ባል ስላገኘች እግዚአብሔር የተመሰገነ ይሁን። እንግዲህ በጣም ደስ ይላል። በጣም ደስ ይላል ማለት ነው። ቲክቶክ ላይ ድንገት ስገባ ነው ስቶሪ ላይ ፖስት አድርገው ያዩት ማለት ነው። እውነት ለመናገር ከሆነ በጣም ደስ የሚለው ሩታ በቃ የሷ ደስታ እኛም ደስታ ነው። ሩታ ስትደሰት እኛም እንደሰታለን ማለት ነው። አብርሃም እንግዲህ በጣም ተጨማልቆ ነበር። እውነት ለመናገር ከሆነ በቃ በጣም ተጨማልቆ ነበር። ይሄ ጨምላቃ ሰውዬ እውነት በቃ የተጨማለቀባ ነበር ሩታ ላይ እያሰቃያት ሩታ ልጅ እያሳደገች ትለምነዋለች፣ አብረን እንሁን እያለች ትለምነዋለች። እሱ ግን 4፣ 5፣ 6 ሴት ይደራርብባታል ማለት ነው። ይሄ ደግሞ ተገቢ አይደለም። እውነት ለመናገር ከሆነ የሩትዬ ሀቅ መውጣት አለበት። የሩትዬ ሀቅ ይውጣለት እንላለን ማለት ነው። ይሄው አሁን ራሱ እየወጣለት ይገኛል። ጥሩ ባል በቃ ታገኛለች ብለን እኛ ተስፋ እናደርጋለን። እንግዲህ ፎቶአቸውን አንድ ላይ ነው ቲክቶክ ላይ ፖስት ያደረገችው ማለት ነው። በጣም ደስ የሚል ነገር ነው። እንግዲህ በአዲስ ነገርም እንደሚመጡ እንግዲህ አሳውቃለች። እኔና እሱ በአዲስ ነገር እንመጣለን ብላለች። በቃ አንድ ላይ ነን ሊሉ ይመጣሉ ማለት ነው። በቃ ፍቅረኛ ይዣለሁ ልትል ትመጣለች። እውነት ለመናገር ከሆነ እግዚአብሔር የተመሰገነ ይሁን፣ እግዚአብሔር ይመስገን። በቃ ምንም ማለት አልፈልግም። እኔ በጣም ደስ ብሎኛል። እውነት ለመናገር ከሆነ በጣም ደስ ብሎኛል። ሩታ ከአብርሃም በላይ እንጂ ከአብርሃም በታች ምንም አታገኝም። ደግሞ ይሄ እግዚአብሔር ያሳካላታል ማለት ነው። እናንተም ያሳካልሽ እያላችሁ ኮሜንት ላይ መጻፋችሁን እንዳትረሱ። ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።